ሰላም ሰላም እንዴት ናችሁ ውድ ቤተሰቦቻችን ደህና ናችሁ ሆይ? አለን እኛ እንግዲህ እግዚአብሔር ይመስገን። ዛሬ ደግሞ የውሏችንን ነው ማሳያችሁ። ታዴ ከስራ አልመጣም። እነ ለሚም የሚወዱትን ምግብ ነው የምንሰራው። ያው እነ ለሚም ብቻ ሳይሆን ሁላችንም የምንወደውን ምግብ ነው ዛሬ የምሰራላችሁ። እንግዲህ እንደምታዩትኝ ከዳቦ ተነስቻለሁኝ። ዳቦ ለሚወዱት ምግብ ማባያ የሚሆን ዳቦ ነው መጋግረው ማለት ነው። ቤተሰቦቼ ቪዲዮውን እስከ መጨረሻው እዩትኝ። ቤተሰቦቼ እንግዲህ ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። ላይክ ስታደርጉትኝ ነው ቪዲዮ እይታ የሚኖረውና ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑ እና ስለዚህ ዛሬ እንግዲህ ደስ የሚለው ምግብ ያልኳችሁ ምን መሰላችሁ? ከዚህ በፊት በእርግጥ ሰርቸው ታዴ በጣም ወዶት ነበረ። በቃ ሁሌ ብሰራው በጣም የማይሰለቸው ምግብ ነው። እሱ ምግብ ደግሞ ምን መሰላችሁ? ፉል ነውና ፉል እንግዲህ የሹፌር ምግብ ነው በመባል ነው የሚታወቀውና በቃ እሱን ምግብ ከሰራው በቃ ታዴ በጣም ነው ደስ የሚለውና አንዳንድ ጊዜ ለመደሰት ትንሽ ነገር በቂ ነው። እውነት ነገር ለምን እኛ ትንሽ የምናደርጋቸው ነገሮች ለሌላ ሰው ደግሞ ትልቅ ደስታ ይዘው ይመጣሉና በቃ አስበዋለሁ እንዴ በቃ ይሄ ትንሽ ነው። በቃ ፉል መስራት ምንም ማለት አይደለም፣ በጣም ቀላል ነው እና ይሄንን ሰርቺ እሱ ማስደሰት ከቻልኩ እንግዲህ ያያችሁት በቀላሉ ባለይንም ማስደሰትኩ ማለት ነውና ነለሚና ሙለርም ደግሞ በዚያው አጋጣሚ በጣም ይወዱታል ፉልና እሱን እየሰራሁ ነው። ወዳው ከስራ መልስ ነው የመጣሁትኝ። ከስራ መልስ መጥቼ ዳቦ ማብካት ጀመርኩ። የሚገርማችሁ ነገር ፉል በተገዛ ዳቦ ሲበላ በጣም ምን እንጃ ደስ አይለንም እና አሪፍም የሚሆነው ቤት የተዘጋጀ ዳቦ በዛ ሲበላ ነው በጣም አሪፍ የሚሆነው ብዬ ስላሰብኩኝ ነው ወደ ማብካት የሄድኩት። ዱቄት ነበረ እሱም በትንሽም ብትሆን ለፉል ማባያ የምትሆን ዳቦ ጋግራለሁ። ለምን ከጊዜ አንጻር ማለት ነው እና እሱን ወደ ማብካት ጀመርኩኝ እላችኋለሁኝ። የባቄላ ግን ጥጄ ነበር። ስጥድ በእርግጥ አላሳየኋችሁም። በጣም ወዳውኑ ቸኩዬ ነበር። ወዳው ከስራ እንደመጣው ታጥቤ ነው ባቄላውን የጣድኩትኝና ካሜራ ጀስት ምናምን ማድረግ ራሱ አልቻልኩም ቶሎ እንዳይመሽ ብዬ ማለት ነው። እንግዲህ ከስራ መልስ መጥተን ወዳውኑ ነው በቃ እስከ ሌሊት ነው የምንቆየው ነን ለመናገር በቃ ሳናስበው ማለት ነውና ትንሽ ሰዓቱ ረጅም አልሆንልን ብሏል። በጣም እያጣረን ስለመጣ በቃ ምንም ማድረግ ወዳውኑ ነውና ቶሎ ጣድኩትኝ። ከዛ ዳቦዬን ማብካት ጀመርኩኝ። ዳቦውን እንግዲህ እንደምታዩት ቆንጆ አድርጌ ለስለስ አድርጌ አብኩቻለሁ። ዳቦ መጋገሪያ ደግሞ ያው ታውቃላችሁ በእንጀራ ምጣድ ነው የምጋግረው። በነገራችን ላይ በብረት ድስት ዳቦ በጣም ቆንጆ ነው በእርግጥ ማለት ነው። ግን በብረት ድስት ዳቦ ምን መሰላችሁ ጊዜ ይወስዳል እና በቃ እሱን በብረት ድስት ዳቦ ለመጋገር ብዙ ጊዜ ጊዜ እያገኘው አይደለም እና ብዙ ጊዜ በምጣድ ነው የምጋግረው። በእርግጥ ምጣዱን ትንሽ ይጎዳዋል፣ ግን ምንም ማድረግ አይቻልም። ለምን ከጊዜ አንጻር በምጣዱ ብጋግር ነው አሪፉና ስለዚህ እንደዛ እያደረኩ ዳቦዬን ካቦካ በኋላ ባቄላ ከጣድኩ በኋላ ደግሞ እንዳይረባቸው ብዬ ደግሞ ጁስ መፍጨት ጀመርኩ ማለት ነው። ትንሽ አቮካዶ አግኝቼ ነበረ። እሱን አቮካዶ ልጬ መፍጨት ጀመርኩ። እንግዲህ አቮካዶ እውነት ለመናገር እንደ ቀላል የምናየው ምግብ አይደለም። በጣም አሪፍ ነው። ፋት ያለው ነው። ለሰውነታችን ክብደት ለመጨመር እውነት ለመናገር በጣም የሚያስፈልገን ነገር አቮካዶ በጣም ቆንጆ ምግብ ነው። ለልጄ እንዳውም ብዙ ጊዜ ለማማ እኔ ብዙ ጊዜ አልሰጠዋትም። ከበፊት የተወሰነ እየሰጠዋት ነበርና ያው በጣም እንዳይከብዳት እያልኩኝ ያን ያክል አይደለም ከፓፓያ ጋር እየፈጨው ነበር እየሰጠዋት የነበረውና አሪፍ ነው። ብቻ ግን አቮካዶ በጣም ቆንጆ ነው። የሰውነት ቅባታማ ምናምን ስላለው በጣም አሪፍ ነው። እሱን እንግዲህ አዘጋጅቼ እነ ለሚናቸው ያሉትኝ ያው ታዴ ገና ከስራ አልመጣም ብያችኋለሁኝና እሱ ከመምጣቱ በፊት ግን ሁሉ ነገር ማለቅ አለበትኝ። ምክንያቱም ተሰርቶ ሲመጣ በጣም ደስ ይለዋል ማለት ነውና እንግዲህ በጣም እንደዚህ ስል እንግዲህ እንዴ ብዙ ነገር ምን አይነት ስራ ነው ትልቅ ትንሽ የለውም እንዴ ይሄንን ለማድረግ ነው እንዴ በጣም ያካበድሽ እንዳትልኝ በጣም ስለሚወደው ነው እውነት ለመናገር ማለት ነው። ትንሽዬ ነገር የሚያስደስተው ሰው በጣም ነው ደስ የሚለኝ። ለምን እንደሆነ ታውቃላችሁ? በቃ ብዙም ጊዜ አትፈጁም። ብዙ የሆነ ምን ልበላችሁ በጣም ኢነርጂ አታወጡም። ያን ያክል ኤክስፔንሲቭ የሆነ ኮስት አታወጡም። ነገ ታይማችሁ ያን ያክል በጣም ረጅም ታይም አንወስድም እና በእንደዚህ በቀላል ስለሆነ በነገራችን ላይ በቀላሉ ማስደሰት እንችላለን ማለት ነው እና በፉሉ ራሱ አቮካዶ በጣም ቆንጆ ነው። እኔ ለመናገር ያኔ
ዝም ብሎ ጁስ መጠጣቱ ነው ያሰብኩት እንጂ ከጎን ከፉሉ ጋር ቢሆን ደግሞ ሞር በጣም አሪፍ ምግብ ነው። በነገራችን ላይ እኮ ሚክስ እያደረግን የሆነ ምግብ ከሆነ ነገር እያደረግን እያቀላቀልን ስንመገብ በጣም አሪፍ ነው። ለምን የሆነ ቆንጆ ጣዕም እናገኛለን። የተለየ እንደዚህ አይነት አንዳንድ ለየት ያሉትን ጣዕሞች እናገኛለን እና ሁሌ አንድ አይነት ነገር ባንጠቀም በእርግጥ አሪፍ ነው። ለምን ለሁላችንም ማለት ካንዱ ፋት ካገኘን ካንዱ ቪታሚን ካንዱ ካርቦሃይድሬት ስለዚህ ሁሉንም እያቀላቀለን የምንበላ ከሆነ የምናደርገውን ነገር ከሆነ እየቀላቀለን የምንበላ ከሆነ ከሁሉም አይነት ንጥረ ነገሮችን እናገኛለን። አንዱ ጠቀሜታ በነገራችን ላይ ይሄ ነውና እኔ ለማማ ነው በጣም እያቀላቀልኩ ስለምሰጣትኝ አሪፍ ነው። ግን የሚገርመው ነገር ማለት ነው እኔ የማማን የተረዳሁትኝ ቤተሰቦቼ ማለት ምናልባት እኔ ለእናንተ ላይ ያስተምራችሁ ይችላል። ነገ ልጆች ያላችሁ ልትኖሩ ትችላላችሁ። ነገ ልጆች የምትወልዱ ትኖራላችሁ። በጣም ብዙ አለና እኔ በቃ የተሳሳትኩት 6 ወርና 7 ወር ላይ ሁሉንም ምግብ ምንም በቃ አዲስ ምግብ እንዳይኖር ማድረግ ነበረብኝ። ከዛ በኋላ ከ6 ከ7 በኋላ በቃ አዳዲስ ምግቦችን ሞክራታለሁ። አዳዲስ ምግቦች ስሞክራት እንደ ሁል ጊዜ እንደምትበላው ምግብ አትበላልኝም። ትንሽ ነው የምትበላውና በዚህ አጋጣሚ በቃ የሆነ እንደዚህ ማትበላውን አዲስ ምግቦች ሰራና ያንን ቢ ስትለኝ እንደገና ሌላ ምግብ ነው የምሰራውና አንደኛ አዳዲስ ምግብ ስንሞክር የለመዱትን ምግብ ላይ ጎን እናስቀምጣለን ሰርተን። ከዛ በኋላ አዲስ ምግብ ስንጀምርላቸው እምቢ ቢሉን 2-3 ማንኪያ ከበሉልን በቂ ነው ማለት እንደ መጀመሪያ ማለት ነውና ከዛ በኋላ ያን 3 እና 4 ማንኪያ ደግሞ ለነሱ በቂ ካልሆነ ልክ የለመዱትን ምግብ ደግሞ እዛው ላይ መጨመር ነው ብዬ የማስበውና እኔ ግን ምንድነው የማደርገው በቃ ከዛ በኋላ ሰራለሁኝ። ከዛ ደግሞ አዳዲስ ምግብ ደግሞ እምቢ ስትል ደግሞ ከጊዜ አንፃር በቃ እንተዋታለን። ያንን ደግሞ ካለመደችው በቃ ከዛ በኋላ ለመልመድ ደግሞ በጣም አስቸጋሪ ነው የሚሆነውና ስለዚህ ያው ቀድመን ብንሰጥ ሁሉንም ብናለማመዳቸው 6 ወር ላይ ጣዕም አያቁም ሁሉንም አይነት ብንሰጣቸው ለኛ ተጠቃሚ ነን እነሱም ተጠቃሚ ናቸው እላችኋለሁ ቤተሰቦቼ። እንግዲህ ዳቦዬ ደርሶ በሹካ ማንካ ቅርጽ እየሰጠሁት ነው። ቅርጹ እንግዲህ እንደጠበቅኩት ባይሆንም ግን አሪፍ ነው የሆነልኝ። ምጣድ እንግዲህ የኔ ምጣድ የእንጀራ ምጣዱ በጣም ነው የምትሰማው አልኳችሁ። በቃ ትንሽ ፓወር ካለ በቂ ነው። በቃ ዳቦውን እንትን ይለኛል ያበስልልኛል። እና ግን ፓወሩ በጣም ከበዛ ዳቦውን ሊጥ ነው የሚያደርግብኝ እና በቃ እዛው አስገባው አይደል እዛው ቁጭ ማለት አለብኝ። ምንም ነገር መንቀሳቀስ የለብኝም። ለተወሰነ ሰዓት እንኳን ብንቀሳቀስ እዛ የሆነ ስራ እየሰራው በቃ ፓወሩ በጣም ይጨምራል። እንደገና ደግሞ ፓወር አለው ብለን ደግሞ ትንሽ ከቀነስ ነው ደግሞ የሚያስፈልገው ደግሞ መብሰል የሚያስፈልገው ላይ ደግሞ በጣም እንዳይቀንስብን በቃ ማመጣጠን ይጠይቃል። እኔ ምጣዱ የሆነ ሲንግል ስለሆነ መሰለኝ እኔ ምጣድ በቃ እንደዚህ ለማመጣጠን እዛው ቁጭ ብሎ ያዩ ምናምን ነው አጀስት እየተደረገ ምናምን የምሰራውና ዳቦ እንግዲህ ዳቦ ምጣድ በጣም ነው የምወደው። ግን በጣም ይጥማል። በቃ አሪፍ ነው። እንደውም የሆነ ጣዕሙን የብረት ድስትም ዳቦ አንድ አይነት ነው የሚሆንብኝ ለኔ ማለት ነውና እዚህ ጋር ደግሞ እንግዲህ ባቄላዬ በስሏን። ከዛ በኋላ ምንድነው ሽንኩርት፣ ቲማቲም ለፉሉ የሚያስፈልገኝ ማለት ነውና ሁለቱ ሽንኩርት፣ ቲማቲም፣ ቃሪያ ያስፈልገኛል፣ ነጭ ሽንኩርት ያስፈልገኛል እና ከዛ ዘይት ነው የምጠቀመው። ግብአቱን እንግዲህ ያው የምታውቁት የፉሉን አሰራር ታውቃላችሁ። ለማታውቁት እና ግብአቱን ለሚያስፈልገን ነው ያወራሁት ያለሁትኝ። ስለዚህ እንግዲህ ፈቅፍቄ ቲማቲምና እሱን በደንብ ማቁላላት አለብኝ። በደንብ ከተቁላላ በእርግጥ ቲማቲም ሲኖረው በጣም አሪፍ ነው። በተለይ ነጭ ሽንኩርት ሲኖረው በቃ እኔ የፉል ጣዕም እንዲኖረው የሚያደርገው ነጭ ሽንኩርት በጣም ይጠቅማል። በእርግጥ ቅመማ ቅመሞች በጣም ወሳኝ ናቸውና ቅመማ ቅመም ስላችሁ ደግሞ ምን ትዝ እንዳለኝ ታውቃለች? በማማ እንኳ ማለት ነው ምግብ ቅመም ሳደርግና ቅመም ሳላደርግ የምትበላው በጣም ነው የሚለያየውና ቅመም ምን ያክል ጣዕም እንደሚሰጡ ያየሁት በዛ ነው በተለይ የተረዳሁትኝና እዚህ ጋር እንደምታዩትኝ
ነጭ ሽንኩርቱን አንድ ላይ ነው የጨመርኩት። እዚህ ጋር ዘይት አደረኩኝ በደንብ ካቁላላሁት በኋላ ከዛ ቀጥሎ ደግሞ ምንድነው ማደርገው በርበሬ ነው ማደርገው። በርበሬ እንግዲህ እንደምንፈልገው ማለት ትንሽ ሞቅ ሲል የምንፈልግ ከሆነ እንደ አልጫ ነገር እንዲሆንልን የምንፈልግም ከሆነ በርበሬውን ማሳነስ ማብዛት እንችላለን ማለት ነው። እዚህ ጋር ደግሞ እንግዲህ ዳቦ በስሎ የላይኛው በደንብ ምጥጥ ነው ያለው። በደንብ ከላይ ምጥጥ ሲልልኝ በቃ አሪፍ ነው የሚሆነው። ዳቦ ከኋላ በሳሰሉ በቂ ነው ብዬ ስላሰብኩ ነው። በጣምም ደግሞ እንዳያርኝ ስለፈለኩኝ ይበቃል ብዬ ፓወሩን እዚህ ጋር ቀንሻው እንትን ብያለሁ፣ አጥፍቻለሁ ፓወር ኦን እና ኦፉ ማለት ነውና ከዛ እንደዚህ ያበሰልኩ ደግሞ በጎን ደግሞ ፉሉን መስራት ጀመርኩኝ። ፉሉን እንግዲህ የሚገርማችሁ መጀመሪያ ነጭ ሽንኩርት ቅድም ጨምሬ ነበረ። ከዛ ደግሞ ላይ ትንሽ ያነሰው ስለመሰለኝ ላይ ከዚሁ ላይ ያደረኩትኝ በርበሬ እንደምታዩትኝ ጨመርኩኝ። በቃ እኔ ሰዓት እያየው ነበር በነገራችን ላይ በጣም ቸኩያለሁኝ ማለት ቶሎ እንዳይመጣ ስለፈለኩኝ። በተለይ በቃ እኔ የሆነ ሰርቼ ስጠብቀው ነው እንጂ ሳልሰራ ቤት በቃ የሆነ ነገር ሲደርስ ከዛ በኋላ ምን እንደምሰራ አላቅም። የሆነ በቃ አጣደፋለሁኝ እና በቃ እንደዛውም ሁኜ እኮ ቶሎ አይደርስልኝም እና በቃ ተረጋግቼ ግን ከሰራው በኋላ ሲመጣ ወዳው ነው ማቀርበውና እዚህ ደግሞ ትንሽ ከበድ ይላል። ጉዞት ይመጣል፣ ረጅም መንገድ ነው የሚመጣው። ጧት ወጥተን ስለሆነ የምንመጣው ልክ ስንገባ የተወሰነ ሻወር ምናምን ወስደን ቁርስ መቅሰስ ነገር በልተን ምናምን ነውና ገና እስኪሰራ መጠበቅ ደግሞ ትንሽ በጣም ያሰለቻን። ምን ልበላችሁኝ በጣም ነው የሚያሰለቸው። እኔ ሲጀመር በቃ ምግብ ተሰርቶ ሲጠብቅ ነው አሪፍ። አሁን ማማ ራሱ ከእንቅልፏ ስትነሳ ሰርቼ ካልጠበቅኩኝ ወይ የሚጠጣ ነገር መጀመሪያ ካላደረኩ በቃ በጣም ነው የሚረብሽኝ። እሷ ራሱ አትታገሰኝም፣ ታለቅሳለችኝና እዚህ ጋር እንደምታዩትኝ በርበሬውን በጣም አላበዛውትም። ልክ እንዳልጫ ስላደረኩትኝ ትንሽ ጫው አድርጌበታለሁኝ። ማለት በርበሬው አሪፍ ከሆነ ችግር የለውም ጫው ባይደረግበት፣ ግን ሳይው እንዳልጫ ነገር ስለሆነ ነውና ታዲ ፉል ላይ በርበሬ በጣም ሲበዛ ስለማይወድ ነው። እዚህ ጋር ቲማቲም እንግዲህ ከላይ ከፉሉ ከሰራሁት ሁሉ እንደ ቅድም እንዳያችሁትኝ አቀላቀልኩትኝ። ከዛ ቲማቲምና ቃሪያ ከትፌ እላይ ላይ ያደረኩበት ማለት ነውና እናንተም ከፈለጋችሁ ደግሞ ሽንኩርት ቀይ ሽንኩርት ከትፋችሁ ላይ መጨመር ትችላላችሁ ቤተሰቦቼ። በስተመጨረሻ ዳቦዬም ደረሰ። የሚገርማችሁ ነው ዳቦ ጥፍጥፍ ፋይልም ይነፋን ወደ ላይና አሪፍ ይሆናል። ውስጡ በጣም ሶፍት ነው። አሁን ታዩታላችሁ ስቆርሰው በቃ እኔ እንጃ እኔ ያልጠበቅኩ ምን ለመናገር። ግን የሚገርማችሁ ነገር ብዙ ጊዜ ቁጭ ብዬ እዛው ውስጥ ማረክ ከሆነ በጣም አሪፍ ዳቦ ነው የሚወጣው። ግን ምንድነው አስገብቼ ከሄድኩኝ ወይ ፓወሩ መጥፋት አለበትኝ ወይ ደግሞ እዛው ደግሞ ፓወር የሚያስፈልግ ከሆነ ደግሞ ኦን ማድረግ አለብኝና የዛሬው ግን ቁጭ ብዬ በስርዓት የትም አልተንቀሳቀስኩምና የሆነ ጊዜ ተበላሽብኝ። ከዛ በኋላ አልንቀሳቀስምና ይሄው እንደምታዩት ውስጡ በጣም ሶፍት ነው። ሶፍት መሆኑን ማቀው ደግሞ ልክ እንደዚህ ስትነኩትኝ ይመለሳልና እሱ ነገር በጣም አሪፍ ነው። እንግዲህ ይሄንን ዳቦ ይሄን የመሰለ ዳቦ በፉል ሲበላ እንግዲህ በጣም አሪፍ ነው። እንግዲህ ቤተሰቦቼ ይቅርታ ካጓጓኋችሁ። በስተመጨረሻ እንግዲህ ሁላቸውም መጥተው አንድ ላይ ተሰብስበን እንበላለን። ለማንኛውም ግን መጀመሪያ የሰራው ይቀምሳም ማለት ነው። እስኪ መጀመሪያ እንደ ወጋችን እንደ ባህላችን ሰው ሰርቶ መጀመሪያ ቀምሶ ነው ለነሱ የሚሰጠው። እንግዲህ ይሄንን ለምንድን ነው እንደዚህ የሚደረገው አላቅም። እስኪ እናንተ የምታውቁ ከሆነ ኮሜንት ላይ ያሳውቁኝ። ላይ መተን ይሄን የመሰለ ፉል እንበላለን አንድ ላይ። በጣም ቆንጆ ነው ቤተሰቦቼ። እንግዲህ ከነሱ ጋር ደግሞ እነሱ የሚሰጥንን ኮሜንት ደግሞ አያለሁ። ቤተሰብ ያልሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ግን ላይክ ማድረጋችሁን እንዳትረሱ። ቪዲዮውን ከመጨረሻው ስላያችሁልኝ በጣም ነው ማመሰግነው።